ነቅታለች፣ ደህና ናት። ላኪን ግን እርግዝና የሚባለው ውሸት ነው። እርግዝና የለም። ብሩኬ ደግሞ ይምከን ድራማ እየሆነ የሚሰሩት እንዳይሳሳት። ብሩኬ ደግሞ እውነት ሆነ ቶሎ ብሎ እመቤቴ ነው የሚለው። ምንም ነገር አላለም። ምንም ነገር አንዴ ወደዚህ አንዴ ወደዚያ። እውነት ላይ ሲያወራ ብሩኬ ቶሎ ይምላል። ግራ አጋባኝ እኮ ታውቃላችሁ። በዚህ መረዳት ትችላላችሁ። ብሩኬ ፍራንክ ሲሰራ በጣም ነው ያንን ቃል የሚደጋገመው። አንዴ ወደዚህ እኔ አንድ ነገር ልንገራችሁ። ትላንትና እነሱ ልጅቷ ቆማለች፣ እሱ ቁጭ ብሎ ካሜራ አይቶ ደነግጦ ቶሎ ብሎ ተነሳና ፍራንክ እየሰራው ያለው ስራ እየሰራው ያለ አያትም ነበረ። በይዛው መጀመሪያ አይታችኋል እኮ ለምን አብራዛው አብረው ቆመች? እውነት ነው። እሺ ልጅቷ ከየት ወጣች? እነሱ ጋር ነው የመጡት። ተከተላቸው ነው ሄደችው ወደ ሆስፒታል። ኋላ በባጃጅ ተከትላ ከዲም እንደ ሙስተሽፋ አዲስ እንትን ቡታጅራ እኮ ትንሽ ነው ከተማው፣ እንደ አዲስ አበባ መሰረት። ለማንኛውም ግን የነ ቡርኬ ፕራንክ እና ድራማ ሲነሳ ሚዲያው ይነቃነቃል። ዩቱበር የተባሉትን ጠቅላላ ይሄ አይዲያ ሰጧቸው። እኔ እኮ ለሰው እኮ ነው ስራ የሚፈጥሩት እነኚህ ልጆች። እግዚአብሔር በሰው በእነሱ ፎቶ እየተለጠፈ እንደው ትልልቅ ትንንሹ እንደው አንቺ ቤትን አስገቢ። ቤትን ስንት ጊዜ ላክስ ነበረች እቺ ወይ ከነሱ የታጨች ቤት የሚባለው እኔ እኮ ስልክ አጠገብ የለውም ቤትዬ። እኔ ደግሞ ቤት እስቲ ላክልኝ ጅልሁኛ ማለት ባለፈው ቢኪኒ ፍራንክ ያረጉበትን ቪዲዮ እያየሁ 10 ጊዜ ተጃጃልኩ። 10 ነው እሱን የማየው። እሱ ፎቶ ደስ ይላል። ይሄ መንፈስ መጣ ምናምን ብላ ያለችው ለሊት ላይ ላላ እሱን አላየሁትም። እንደውም አላየሁትም። ቤት ገዝት ላክልኝ ይሄ እንትን ነው እንጂ ቢካና ፈቀድኩ ብላ ያለችው ላይ እሱ ላይ እየሳቁ አንዴ አረበኛ አንዴ እንግሊዝኛ እያወሩ ሁላችሁንም ሰላም ቆይማ ጠይቃችሁ ጥያቄ ብሩኬ እንደዚህ እርጉዝ ነኝ ስትል አይሚ ወደቀች አይደል? አይሚ በወደቀች ሰዓት ልጅቷን ጥሏት ነው አይደል የሄዱት? ዝቶባት ነው አይደል የሄደው? እየዛተባት ነው አፋፍሶ መኪናው ሲያስገባት አይሚን። አይሚ ግን የነገር አታውቅም። አንድ ነገር ልጠይቃችሁ እንትና አይሚ አታውቅም። ቆይ ተደማመጡ። ልጅቷን ለምንድን ነው ሆስፒታል ማን ነው ይዟት ሄደው? መናገር የለባቸውም ነበር። ጋይስ የምትገቡት አንዳንድ ቁጥር ጻፉ። ሊወጣ ነው ሆስፒታል እኮ እነሱ አንድ ሀገር ናቸው። ሆስፒታል ወዲህ ደግሞ ቆይ ስሚኝ ማማ ብሩኬ ቁጭ ብሎ ነበር አይደል? ሚፍታታች ወርዶ ቪዲዮ እየሰራ ነበር። ልጅቷ ቆማ ነበር። ብሩኬ ደግሞ ተቀምጦ ነበር። ልክ ካሜራውን ሳይ እኔ ካሜራ ይዛ ካተምጣ አላልኳችሁም ወይ ብሎ ብድግ አለ። ይሄ ራሱ እኮ ግራ የሚያጋባ ነው። ይኸውልሽ አሁን ባልሹ ላይ ስሚኝ፣ ይኸውልሽ አሁን ባልሹ ላይ ብሩኬ አሁን ባልሹ ላይ ማለት ነው በድራማ ሲመጣ አሁን ባልሹ ላይ ከዚህ በፊት ራሱ እቺ ማነች ልጅቷን ያመጣች ጊዜ ባለፈው ያመጣ ጊዜ ድራማ ሲሰራ ሆኖ ነው። አቡዬ ገስት ላክልኝ እስቲ። በቃ ያንን መስለን ነው መስራት ያለብን። ያንን ካልመሰለን መስራት አንችልም ብሏል። ይኸውልሽ አንድ ነገር ልንገርሽ። አሁን መጀመሪያ የመጣሽ ቀን ሆዷ እንደዚህ አልነበረም። አንድ ልመጣልሽ ነው ወደ መጨረሻው። ትላንትና ስትመጣ ደግሞ ሆዷ በደንብ ሞልቷል። አንድ ቤት ሲቀጥል ሃይሚ ስትወድቅ አፋፍሰው ይዟት ሲሄዱ እሷ ላይ እየዛተ ሲሄድ መኪናው እስከሚዞር ድረስ ልጅቷ የለችም። ልክ ከዛ የቀጠለውን ነው መልሰው አሁን ያሳዩን ትላንትና። ይሄ መቼ ትላንት የተቀረጸ ሆስፒታል እንደገባች ግልኮስ ተሰክቶላት ምናምን። ከዛ በኋላ ሚፍታታቸው ወርዶ ተናገረ። ከዛ በኋላ ሚስታን ተከተለ ልጅቷ ገባች። ስራ መሆኑን እዚህ ላይ ታውቂያለሽ እኮ እሱን እኮ እኔ አሁን ይሄ ነው ትንሽ እንትን ያደረገኝ እና አሁን አዎ ትክክል ልክ ነሽ። ግን ትናንትና የተቀረጸ ነው ከዛ የቀጠለ ነው ይሄ። እኔ ትንሽ የሃይሚ ብቻ ሰላምቱ ሃይሚ ታውቃለች ብዬ አልገምትም። አይና አታውቅም። እኔ እኮ የሚያናደደኝ እኮ እሱ ነው። እቺ ልጅ ምንም በማታውቀው ዋጋ በጣም እየከፈለች ነው። አሁን ከዚህ በፊት እንኳን አደረሰሽ ለልደትሽ እንኳን ያላሏት እንኳን ትናንትና ልክ ስትታመም እግዚአብሔር ይማርሽ ብሎ ፎቶን አቀናብሮ የለቀቁትን ሰዎች ታውቃላችሁ። ስማቸውን እኔ መጥራት አልፈልግም።
ሁሉም በእሷ ነው ለማደግ የሚመጡት። ቤኪም ቢሆን ለራሱ መቶ ሺህ ለመግባት ነው እንጂ እንዴት ነው አልኩሽ እኮ ቅድም የተናገርኩት ነገር እኮ ነው። ቅድም የተናገርኩት ነገር ነው። በእነሱ አይዲያው ይነቃነቃል። በእነሱ ስር ያው ስንቱ ነው የሚመጣው እያየሁት ነው። እኔ የሚያናድደኝ ማለት ነው ይህንን ስራ ሀይሚ አምጥታ ቢሆን ኖሮ ሚዲያውን ያነቃንቁት ነበረ፣ ይሰርቧት ነበር፣ ያዋርዷት ነበር። ምንም ቢሆን ከሴት ጎን ነው መቆም ያለብን። እኛ ልጆች አለን ወይም ደግሞ ልጆችም ያልሆናችሁ ነገ ጧት በራሳችሁ ላይፍ እንደዚህ አይነት ነገር ይከሰታል። ከሴት ጎን ሆናችሁ ነው እንጂ ልጅቷን ማበረታታት ያለብን። ምንኛውም ነገር ሲመጣ ሀይሚ ላይ ይገናል። ልክ እኔ ብሩክን በጣም ነው የምወደው። ግዴታ የሱ ፎቶ ወይ እነሱ ፎቶ መጠቀም የለብንም። ግን የሆነ ነገር ሲመጣ ሀይሚ ላይ ይገናል። ከዚህ በፊት እንኳን ማለት ነው ሀሰን ይገናል ማለት ነው ስሟን አጥፍቶ እንደዛ ከሰውነት ጎዳና ወጥታ አጥንቷ እስከሚቀር ድረስ እስከ ዛሬ በሱ ፎቶ ብዙ ልጆች ቪዲዮ እየሰሩባት እያዋረዷት ነው። ማግኘትም አለ ማጣትም ሁላችንም የመጣ ነው ከደሃ ቤተሰብ ነው። ሰውነታችን ሙሉ ሆኖ አይደለም ስደት ሲመጣ አገር ቤት ያለን ፎቶ እና አሁን እዚህ የሰው ሀገር ሆነን ያለው ፎቶ አንድ አይደለም አይደለም። ሁሌ ልጅቷን ያሸማቅቋታል። የሚመጣው ደግሞ እኔ የሚያናድደኝ የሚሰጠው ሀዲያ ደግሞ አንቺን አይፈልግሽም ለስራ ነው የሚፈልግሽ እያሉ ነው የሚመጡ ሴቶችን ብሩክ የሚያመጣቸው ሴቶች። ለምንድነው ይህንን ንግግሩን ማስተካክለው? ነው ሰው እየተቃወመ ያለው እንጂ የብሩክ ጥላቻ ኖሮባቸው አይደሉም። አንዳንድ ልጆች ማለት ነው ይሄን ይኸውልሽ እነሱ ከሚዲያው ካሜራ ውጪ እነሱ ይተዋወቃሉ። ይሄን ሁሉ ነገር ተቋቁሞ እዚህ ደረጃ ደርሰዋል። አሁን ሀይሚ ማለት ነው እነሷን አሸማቀቁ አይደለም። አሁን ረሪ ነገር ላይ መጥቶ ይገባኛል። ግን አንድ ነገር እኔ ትንሽ አሁን ይኸውልሽ አሁን ስለሱ ሳይሆን ብሩኬ የሚያመጣው ፍራንክና የሚያመጣው ድራማ ሀይሚን የሚፈትን ነው ሁልጊዜ። እሷ ግን ትቋቋማለች። እሷ ግን የምታመጣው ነገር እንትን ሲመጣ ብሩኬ መቋቋም ያቅተዋል። የመሸሽ እንትን አለው። ለምን ይሄን ያደርጋል? ወደ ውጭ ለመውጣት ከእሷ ለመራቅም የለው አይጋፈጥም እንዴ? እሷ እኮ ትጋፈጣለች። እሱ ሁሉ የሚያመጣ ሴቶች ራሱ ከኋላ ያለቁት ናቸው። አንድ ገዳና ኧረ በስመ አብ አያምጣም። ለማያም ሆነ ግን በጣም ይገርማል። የእነሱ ፍራንክና ድራማ ሲነሳ ሙታጅራ ጠቅላላ ይነሳሉ። ሴቶች መጥፎ መሆኑ ምንም አትሉ። የምትናገረው ራሱ ሬት ነው የሚለው የሚመር ነገር ነው። በቃ የተሰጣት አይዳ አይዲያም ሆነ ምንም ሆነ ቆይ እናንተ ማለት ነው በራሳችሁ ሴት ናችሁ አይደለ? እኔ ከአንድ ወንድ ጋር ተገናኝ ሜዲያ ላይ ወጥቼ አርግዣለሁ ብል ማን ነው የሚወረደው? ሀይሚ ናት ወለስ ብሩኬ ነው? ብሩኬ ነው ላ ብሩኬ አርጋዡ ለምን ምን አረጋ? ብሩኬ አንድ ነገር ልጠይቃችሁ ወሎዬ፣ ትላንትና ልጅቷ ቲክታክ ላይ የለቀቀችው ቪዲዮ የተቀረጸበት ቦታ የት ነው? ሐኪም ቤቱ ዘንድ ሐኪም ቤት እና ማን ነው የቀረጸ? የተደረገ ነው ነገር የተቀረጸ ወይ ቢኪ ቀረጣት መፍታይ ቀረጣት ነው አላህ ለምን ያላቀማች ያታወናጅ እሺ ቤኪ ራሱ ካሎሪ እሽልጥጣም ነው እነሱም ቢሰራ እሱ ራሱ ትናንትና ንግግሩ ልክ ነው። እሺ ቆይ ይሄ ነገር ድራማ ካልሆነ ሚፍታው ከአዲስ አበባ ለእነሱ ብሎ መጣ አይደለ? ብሩኬ ሂድ ብሎሃል ወደ አዲስ አበባ ተመለስ ያለው ለምንድን ነው? አንድ ነገር እኔ ደግሞ የጠረጠርኩት ነገር ምን እንደሆነ ታውቃላችሁ? መፍታህን ያው የምፍታህን ታውትና እኔ መሰለኝ ባለፈው የሆነ ነገር ሰርተን ማሳየት እንችላለን አይዲያ ወሰርነው ተሚኪ ነው ብለዋል። ይምከን ይሄን ነገር ተድሮኛው ፍቅረኛው ጋር እንትን ታይጨርስ ሌላ ፍቅረኛ መያዝ እንደማይቻል ወይ ያንን ነገር ሊያስተምሩ እንደዛ ይምከን እንደዛ ነው። አንደኛ ደግሞ ወይ ወደ ቡታጀራ ለመሄድ ይፈልጉ እንትን ቢል ባይፈልግ ሀይሚ በቃ ተጅም ብሎ ግግም ብሎ ከጅ ማለት ይችል ነበር። አንደኛ ደግሞ ተሄደችም እሽታ ላይ ትሄዳለች። እዚህ ስራዋ ታላቸገራት ነው ያለው። እዛ ላይ ራሱ ገብታችሁ አዳም ብሩኬ አንድ ወደዚህ አንድ ወደዛ ነው ያወራው ማለት ነው። እየወላወለ ነው። አዎ መጀመሪያ ደግሞ ልጅቷ ለሀይሚ ቪዲዮ ቀርጣ ስትልክላት በደቂቃ እንዴት ቀርጣ ላከችላት?
ሃይሜስ እንዴ በደቂቃ መጣች? እነሱ ተዛው ታሉበት ታይ እነሱ ነው ሃይሜ መጣ ቪዲዮ የሰራችው። እንዴት ማን የደረሰኝ ጧት ነው ቴክስት የተደረገልኝ ብላ ማለት ነው እኮ። እሱ ደግሞ እዛው ናታ እዛው ቆይ ልንገራቸው። እኔ አንድ ሰው ጋር እዛ ቁጭ ብዬ እንዴ እሱ ስንት ሰዓት ተቀምጦ ነው? ሃይሚ እኮ ወዲያው ነው የመጣችው። ወዲያው መጥታ እሱ እዛው ልጅቷ ጋር ቁጭ እንዳለ ነው መጣ ቪዲዮ ያዘችው እኮ። ሰፈራቸው እኮ እንዴ ነው አንድ ሀገር አይደሉ እንዴማ? ይሄን አታውቅም እኮ። ቢሆንም ይሄ ነገር ዝም ብሎ ትሁን ተብሎ ሌላ ልብስ ይኸውልሽ፣ ሌላ ልብስ ከለበሰ ሌላ ልብስ ለብሶ ከለበሰ ትክክል አይደለም ማለት ነው። የቆየ ነው አለች እኮ። ግን ሲመጣ ያን ልብስ ነው የለበሰው የተላከላትን። አንደኛ ደግሞ ቪዲዮ ልጅቷ እንትና አለላኳ ራሱ እንትን ይላል። አንደኛ ደግሞ እኔ መቼም እውነት ይሄን ነገር እውነት ተሆነ ሃይሚ እንደዛ ትዕግስት አብጅታ ታወራለች አለም። አንዴ ደግሞ እኔ የሃይሚንም ታዩ ሃይሚ ያኔ ለራሷ ትዕግስት ነው ብዙ ጊዜ ታገጅ ስለምትባል የሆነ ግን እውነት ከሆነ ብሩኬ ይምላል፣ ወላሂ ይምላል። እውነት ወሬት ያወራ እኮ በ10 ጊዜ ነው እግዚአብሔርን የሚለው። መጣ ለምን አይምልም? ለምን አልማለም? አንዴ ደግሞ ትናንትና አንዴ 6 ወሬ ነው፣ አንዴ ስንት ወሬ ነው? ምን አባባለው? 4 ወር መፍታ 4 ወር ይላል። በ4 ወር አይደለም። አሁን ይሄ ወር አሁን ይሄ ያለንበት ወር 6 ነው። 4 ወር አይደለም 6 ነው። ያወሩ እኮ ነው ትናንት። ኧረ በስመ አብ! ምን አይነት ችግር ይላል። ያም ሆነ ይሄም ሆነ እኮ አሁን ራሱ እኮ ልጅቱ መመርመር ትችላለች። ያም ለምት የስንት ወር እንደሆነች የስንት ወሯ እንደሆነ ይታወቃል። ምርመራ ላይ ያኔ ይታወቃል። ግን ይሄ ተውነት የራቀ ነው። ይሄ ውሸት ነው። እንዴት ነው እንደዚህ እንደዚህ ዝም ብሎ እርግዝና ጠማማ እርግዝና አለ? እንዴታችሁ ወርዶ ተንብርቷ በታች ልጅ አለ እንዴ? 6 ወር ወላሂ የሩታን ፎቶ እያመጣችሁ በፊት አርግዛ ያለችበትን ሆዷ እንዴት እንደሆነ ይሄ እንደዚህ አይደል እርግዝና አይታችሁ ታውቃላችሁ? ደግሞ እምብርቷ ላይ ደግሞ ዝርፍጥ ያለ ነው። ጨርቁን እንኳን በትክክል ብታረገው እኮ ሰውን ታሳምናለች። ሾጥ ብታረገው። አረ አንድ ሰዎች እውነት አንድ ሰዎች ምልክ ኮመንቱ ራሱ ያሳምማል። ሃይሜ ጭንቅላት እንዴት እንደሚቻል እኔ አላውቅም። ብቻ ፈጣሪ ተሰባር ነው። ሃይሜን ይሰርቧታ። አሁን ሃይሜን የሚናገራል እንዴ? ልጅ ነው እንዴ የምታደበው? አሁን የለም መሰለኝ። አሁን አላየሁም። ልጅቷ እኔ እሷን ብሆን ማለት ነው ትናንት ራሱ ቪዲዮ አልሰራም በቲክታክ ላይ የጉድ ስድብ ልጅቷ ደግሞ እኮ አነጋገሯ እሱ ነው ባለጌ ትላለች አይደል እንዴ? እሱ ባለጌ ከፍታ የሰጠችው እኔ ራሴ አጠፋለሁ እንጂ እዛ ጋር ቆሜ እኔ አላወራም። እኔ ቢሆን እኔ ራሴ አጠፋለሁ። ወላሂ ኮሜንቱን አይታችሁት እንደሆነ ማለት ነው ተላይ ሆነሽ እሱ ተላይ ሆኖ ነው እሱ ተታይ ሆኖ ነው የሰጠሽው ይላሉ። ውርደት ነው። አራት ሳቁ ፈጣሪ አንተ አላቅም አለ እንዴት እንዲሆነ አላቅም፣ ግን ማለማወቁ ከዛ ደግሞ እሱ ተታይ ተሆነ እንዴት ብለሽ አረግሽ ይላሉ። ውስጥ ደፍረሹ ይሆናል እያሉ እኮ ነው። ብሩክ ደግሞ አንቺ የሆነ ነገር አርገሽ ነው እንጂ አንቺ ፈራንክ ነው ፈራንክ ነው ማለት ሲያስጠላ የሆነ ነገር አርገው እሷ እንደዚህ ሲያደርግ እዛ ሞቶ ነው እንደ ሲነቃ ራሱ አይታይም። ደግሞ ፍጤም አለ ብሏል። ፍጤ ጋር አብረው ነው እንዲያደርጓት ፍፄም አለ እያለ ነው እንዴ? የሁለት ሰው ነው እንደዛ ከሆነ ፍፄም ያውቃል እያለ እኮ ፍጤ ያውቃል ብሏል። ምን ወደ ለመመኝ እንዳይ ወይኔ ሳቅ ምን አለባችሁ? ለዚህ ነገር ደግሞ እሷም እኮ ቲክታክ ላይ የፖስተችው ላይ ሜንሽን አድርጋለች እኮ የሁለት ሰው ስም። የማንን? ብሩክና ሌላ ብሩክ። ሁለት ብሩክ ነው እንዴ? ቡታጅራ እኮ ያለ ብሩክ ነው። አታውቂም እንዴ? ቡታጅራ ማአት ብሩክ ነው ያለው እና ያስጠራጥራል። ብሩክ ደግሞ ልጅ የኔ ካልሆነ እስከሚወለድ ድረስ ደግሞ ማን ይጠብቃል አለ።
እሺ እስኪ አስቡ። ይሄ ፕራንክ አይደል እንዴ? እስኪ አንቺ ይሄ ያክል ወር ድረስ አንቺ ሸክመሽ ደግሞ ቆይ በምን ይዛ እንደሆነ ያን ሰዓት እሱ ሞቶ ነው ወይ ነፍሱ ሌላ ሰው ሰጥቶ ነው? እኔ ምን አውቃለሁ ማርያም። እኔ ይሄ እኮ ነው የሚገርመው። አንቺ የሆነ ነገር አርግታኝ ነው ወይ ያለ አርግታኝ ነው እኮ ያለ እኮ ሊያሳቂ። ቆይ የሆነ ነገር እኮ ትላንትና ያወራ ስንት ነገር አውርቷል። ሙፍታ ሲጠይቅ አስባችሁታል? ምንም የለንም ይሄ አላገኘኋትም ማለት ለምን ማጣካለ ከዛ ደብሮኝ መጥቼ አንድ ጊዜ አገኝቻታለሁ። ጌታን እኔ የእሱ ነገር እኮ ነው ግራ ግብት አለኝ፣ ሌላ ምንም አይደለም። ዮላ እኔ ያሳቀኝ የሆነ ነገርማ እርግጠኛ ነው እርግጠኛ ነኝ። እመኑኝ አለኩ ያከብቹ የሆነ ነገር እሷ ምን ታደርጋለች? እሱ ይሞቱ አራ በኢየሱስ አይደለም እሷ አርጋ ተጠቅማ ሄደች። እሱ ስነቃ እንዴት አያውቅም ራሱ እናንተ ልጆች ጌታ ምስክሬ ነው። ደብሮ ነበረ አሳቃችሁ። አንድ ልጅቷ እዚህ ቲክቶክ ላይ አንቺ ስታረግ አታውቅም አላውቅም እያለች መሲ ምትባባል በሱ ድምፅ እኮ ተሰርቷል እኮ እውነት እኮ ነው። አትሳቱ። አንቺ እዩ ጩፋነሽ ማነሽ? ወንድ ልጅ ጾታዊ ጥቃት እያደረገ የራስሽን ማታውቂ አታውቅሽም። እንደዚህ አድርጎ የሆነ ነገር አድርጎ ምናምን አለ። እሱ አድርጎ ሲሄድ እኔ ራሴ አላውቅም እንደ እሺ የሆነ ነገር ሰጥቶ አድርጎ ሄደ። ከዛ እኔ ሲነሳ ራሴ የሆነ ነገር ሲያደርግ እኔ ራሴ አላውቅም እንደ ምን ሆናችሁ ነው? ብሩኬ የሆነ ነገር አድርጋለች እንዳለም ሁሉ ነገር ያስቃል። ጌታ ኢየሱስ አንተ ታውቃለህ። እኔ አልስቅም ማርያም፣ እኔ አልስቅም። እኔ አለቅሻለሁ። እኔ ልጅ አንቺንም ጣልቅሻለሁ። ንግግሩ እኮ ነው መሀል ውስጥ ልጅቷ ምስኪን ምንም ሳታውቅ መሀል ውስጥ ተሰቃየች። እኔ እኮ የእነሱ ነገር ሳይሆን እሷ እኮ ዝንጀሮም ታርግዝ እኮ አያም ትውለዱ። እኔ ያስጨነቀ የሀይሜ ነገር ብቻ ነው በጣም እንጂ እውነት በጣም ያስጠላል። ማርያም ይሄ ፕራንክ ከሆነም ያስጠላል። ልጅቷ ላይ የሆነ ችግር ልጅቷ ደግሞ ለምን እያለቀሰች ነው? ፊኛ አድርጋ መጣ ነው እውነት አረጉ ብዬ እንደዛ ያረግም የምር አረግም። ኧረ በስመ አብ ቢያረግ እስካሁን ሀይሚ ጋር እንደዚህ ሆኖ ቢያረግ እሱ ሀይሚን አያረግም። እኔ አላውቅም ማርያም ስንቱን አንጫጩ። በስመ አብ ወወልድ ወመንፈስ ቅዱስ አይደለም። ሩታ ደግሞ የሩታን ነገር አይታችኋል። ሩታ ደስ አላላችሁ?